በእጃችሁ ባለው ሲም ካርድ ውስጥ የወርቅ ማዕድን ተደብቆ እንዳለ ያውቃሉ? ዛሬ የሲም ካርድን አስገራሚ ሚስጥር እነግራችኋለን። በሌላ በኩል ዓለምን ያስጨነቀው የእስራኤልና የኢራን ፍጥጫ፣ ኔታንያሁ ለአሜሪካ ያስቀመጡት ቀይ መስመርና ትራምፕ ወደ ስዊዘርላንድ የላኳቸው ልዑካን ነገሮች ወዴት እየሄዱ ነው? በማስከተል የኢቢኤስ መስራች አቶ አማን ፍስሐ ጽዮን የመጨረሻ የስንብት መርሃ ግብርና የፕሬዝዳንት ኤርዶሃን ጉዞ መራዘም ከሀገር ውስጥ እስከ ባህር ማዶ መደመጥ ያለባቸው አዳዲስ መረጃዎችን ይዘናል። ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረጉን አይዘንጉ። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ ወደ መጀመሪያው መረጃችን ስናልፍ በመላው የኢትዮጵያ ሚዲያ ዘርፍ ትልቅ አሻራ ያሳረፉትና የኢቢኤስ ቴሌቪዥን መስራች ስራ አስኪያጅ የነበሩት አቶ አማን ፍስሐ ጽዮን በሞት መለየታቸው ይታወሳል። አሁን ላይ የቀብር አስፈጻሚ ኮሚቴው የስንብት መርሃ ግብሩን እንደሚከተለው ይፋ አድርጓል። የስንብት መርሃ ግብሩ የፊታችን ሐሙስ የካቲት 12 ቀን 2018 ዓ.ም በአድዋ ሙዚየም ይከናወናል። ከጠዋቱ 3 ሰዓት ጀምሮ አስክሬኑ ከመኖሪያ ቤታቸው ተነስቶ 5 ሰዓት ላይ ለክብር ስንብት አድዋ ሙዚየም ይደርሳል። ከቀኑ 8 ሰዓት ላይ ደግሞ ጉዞ ወደ መጨረሻ ማረፊያቸው ተደርጎ በ9 ሰዓት በጴጥሮስ ወጳውሎስ መካነ መቃብር የግብዓተ መሬት ስነ ስርዓቱ ይፈጸማል። ለመላው ቤተሰቦቻቸው፣ ለኢቢኤስ ሰራተኞች ከዜና ክፍል ዝግጅታችን መጽናናትን እንመኛለን። ወደሚቀጥለው መረጃ ሳልፍ በመካከለኛው ምስራቅ ያለው የፖለቲካ ትኩሳት ጣሪያ ነክቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ ከኢራን ጋር በምታደርገው ድርድር ላይ ምንም አይነት ዩራኒየም የማበልጸግ አቅም ሊኖራት አይገባም ሲሉ ጠንካራ ቅድመ ሁኔታን አስቀምጧል። ኔታንያሁ ይህንን ያሉት የሁለቱ ሀገራት ባለስልጣናት በስዊዘርላንድ ለወሳኝ ድርድር በሚዘጋጁበት ወቅት ነው። በሌላ በኩል አሜሪካ 2 የአውሮፕላን ተሸካሚ መርከቦችን ወደ ቀጠናው በማስጠጋት ወታደራዊ ጡንቻዎችን እያሳየች ቢሆንም ፕሬዚዳንት ዶናልድ ትራምፕ ግን ዲፕሎማሲን እመርጣሉ ማለት ከፍተኛ ልዑካቸውን ጄራርድ ኩሽነርና ስቲቭ ዊትኮቭን ወደ ጄኔቫ ልኳል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም እኛ ከኢራን ጋር የተሳካ ስምምነት ለማድረግ እንሞክራለን ሲሉም ተደምጠዋል። በሌላ ዜና ወደ ቱርክ ስናመራ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ወደ ተባበሩት አረብ ኤሚሬት ሊያደርጉት የነበረውን ጉብኝት በድንገት አራዝመዋል። ምክንያቱ ደግሞ የኤሚሬቱ ፕሬዝዳንት ሼክ መሐመድ ቢን ዛይድ የገጠማቸው የጤና እክል እንደሆነም ተገልጿል። ኤርዶሃን በስልክ ደውለው አምላክ ምሕረት ያድሎ ማለት መልካም ምኞታቸውንም ገልጿል። ይሁን እንጂ የፕሬዝዳንቱ የኮሚኒኬሽን ቢሮ እንደጠቆመው ኤርዶሃን በጠቅላይ ሚኒስትር ዶክተር አብይ አህመድ ግብዣ ወደ አዲስ አበባ ለመምጣት ያቀዱት መርሃ ግብር አሁንም እንደተጠበቀ ነው። በዚህ ጉብኝት ወቅት በሁለቱ ሀገራት መካከል በርካታ ወሳኝ ስምምነቶች ይፈረማሉ ተብሎም ይጠበቃል። ክቡራን አድማጮች፣ በመጨረሻም ሁላችን የምንጠቀምበት ሲም ካርድ የቴክኖሎጂ ውጤት ብቻ ሳይሆን የወርቅ ማዕድን ጭምር። በሲም ካርዱ ላይ የምታዩት ወርቃማ ቀለም ለጌጥ የተቀባ ሳይሆን እውነተኛ ወርቅ ነው። ወርቅ የማይዝግና ከፍተኛ የኤሌክትሪክ አስተላላፊ በመሆኑ መረጃዎችን በፍጥነትና ያለመቆራረጥ እንዲተላለፍ ትልቅ ሚናን ይጫወታል። ምንም እንኳን በአንድ ሲም ካርድ ውስጥ ያለው የወርቅ መጠን እጅግ አነስተኛ ቢሆንም በቢሊዮን የሚቆጠሩ አሮጌ ካርዶችን በመሰብሰብ ከፍተኛ የወርቅ ብርና የፖላዲየም ማዕድናትን ማውጣት ይቻላል። ስለዚህ በሚቀጥለው ጊዜ አሮጌ ሲም ካርድ ሲኖራችሁ ዝም ብላችሁ ከመጣል ይልቅ ለኤሌክትሮኒክስ ማዕከላት ብትሰጡ ለተፈጥሮ ጥበቃም ለኢኮኖሚ ትልቅ ትርጉም እንዳለውም ተጠቁሟል። ክቡራን የዩቲዩብ ቻናል ቤተሰቦች ለዛሬ ያዘጋጀናችሁ መረጃዎች እነዚህ ነበሩ። እናንተ ስለ ሲም ካርድ ወርቅነት ምን ትላላችሁ? ኮሜንት ላይ አጋሩን። ቪዲዮን ከወደዳችሁት ላይክ በማድረግ ሌሎች እንዲደርስ ሼር አድርጉት። አዳዲስና ወቅታዊ መረጃዎች በየቀኑ እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ ማድረግን አትዘንጉ። ከሰዓታት በኋላ በሌሎች በአዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።